ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች፣ በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን ለ64 ዓመታት ስራ ላይ የዋለው የወንጀለኛ መቅጫ ስነ ስርዓት ህግ በፓርላማ ተሽሮ በአዲስ ተተካ። የኦሮሚያ ክልል መደበኛና የአድማ ብተና ፖሊስ ሰራዊት በአዲስ አበባ ውስጥ የሚሰማራበትን ህግ ምክር ቤቱ አጸደቀ። መንግስት በኦንላይን ቤቲንግ አንቀሳቃሾች ላይ እርምጃ በወሰደበት ወቅት ቀድሞ መረጃው የደረሳቸው ቁልፍ የዘርፉ ዘዋሪዎች ቀድመው ከሀገር መውጣታቸው ታወቀ። የምርጫ ካርድ አለመውሰድ የመንግስት አገልግሎት ከመከልከል እስከ እስር የሚደርስ እርምጃ እያስከተለ ነው። ሲኒማ አምፒር ያለበት ህንፃ እንዲፈርስ ውሳኔ መተላለፉ ተሰማ። መንግስት ላይ ተቃውሞ ያሰሙ ዜጎች ባዘጋጁት የዩቲዩብ ውይይት ላይ ጠቅላይ ሚኒስትር አብይ አህመድ እንዲገኙ ጥሪ ያደረጉ። መቆሚያ በሌለው የግዳጅ መዋጮ የተማረሩ አንዳንድ የኮየ ፈጬና የቱሉ ዲምቱ ኮንዶሚኒየም ነዋሪዎች አካባቢውን ለቀው መሰደድ መጀመራቸው ተሰማ። መረጃዎቹን በዝርዝር ለ64 ዓመታት ስራ ላይ የዋለው የወንጀለኛ መቅጫ ስነ ስርዓት ህግ በፓርላማ ተሽሮ በአዲስ ተተካ። በቀዳማዊ ኃይለ ሥላሴ ዘመነ መንግስት በ1954 ዓ.ም ስራ ላይ ውሎ የነበረው የወንጀለኛ መቅጫ ስነ ስርዓት ህግ በህዝብ ተወካዮች ምክር ቤት ተሽሮ በምትኩ የወንጀል ህግ ስነ ስርዓትና የማስረጃ ህግ በሚል አዲስ የስነ ስርዓት ህግጋትን ባካተተ ህግ ስራ ላይ ሊውል መሆኑን መሰረት ሚዲያ መዘገቡ የሚታወስ ሲሆን የህዝብ ተወካዮች ምክር ቤት ሐሙስ ጥር 24 ቀን 2018 ዓ.ም ባደረገው ስብሰባ የወንጀለኛ መቅጫ ስነ ስርዓት ህጉ መጽደቁ ታውቋል። አዲሱ የስነ ስርዓት ህግ ከ2013 ዓ.ም ጀምሮ በህዝብ ተወካዮች ምክር ቤት እየተንከባለለ መቆየቱን የጠቆሙት ምንጮች በቀድሞ ስነ ስርዓት ህግ ያልተሸፈኑ በርካታ ህጎች ተካተውበታል ብለዋል። የስነ ስርዓት ህጉ ዓላማም ከኢትዮጵያ ህገ መንግስትና ሀገሪቱ ከተቀበለቻቸው ዓለም አቀፍ ስምምነቶች ጋር ለማጣጣም የታለመ ነውም ተብሏል። የወንጀለኛ መቅጫ ህጉ በ1996 ዓ.ም ሲሻሻል የስነ ስርዓት ህጉ አብሮ መሻሻል አለበት በሚል በወቅቱ ክርክር ተነስቶ የነበረ ሲሆን ከ64 ዓመታት በኋላ የካቲት 24 ቀን 2018 ዓ.ም በአዲስ ህግ ተተክቷል። የስነ ስርዓት ህጉ ብዙ አዎንታዊ ጎኖች ቢኖሩትም ከፋፋይ ነው በሚል በፓርላማ አባላት ዘንድ ከፍተኛ ክርክር ሲያስነሳ ቆይቷል። ከነዚህ ውስጥ አንዱ በአዲስ አበባ የሚገኙ የኦሮሚያ ክልላዊ መንግስት ንብረቶችን ለመጠበቅ በሚል የቀረቡ አንቀጾች ይገኙበታል። ክርክሩ እየሰፋና እየከረረ በመሄዱ ለበርካታ ጊዜያት ለህግና ፍትህ ጉዳዮች ቋሚ ኮሚቴ ከዚያም ከፍ ሲል ለጠቅላላ ጉባኤው እየቀረበ ሲያጨቃጭቅ ዓመታትን ፈጅቷል። አምስተኛው የህዝብ ተወካዮች ምክር ቤት ይህንኑ የሥነ ስርዓት ህግ ለማጽደቅ ተስኖት ለስድስተኛው የህዝብ ተወካዮች ምክር ቤት አሳልፎ ሰጥቶ የነበረ ሲሆን አሁን ላይ ያለው ምክር ቤት በስራ ዘመኑ መጠናቀቂያ ላይ አዲሱን ህግ አጽድቋል። የኦሮሚያ ክልል መደበኛና የአድማ ብተና ፖሊስ ሰራዊት በአዲስ አበባ ውስጥ የሚሰማሩበትን ህግ ምክር ቤቱ አጸደቀ። በትላንትናው ዕለት በህዝብ ተወካዮች ምክር ቤት የጸደቀው አዲሱ የሥነ ስርዓት ህግ በምክር ቤት አባላት ዘንድ አከራካሪ ሆኖ ጸድቋል። በህግ ውስጥ የተካተተው አከራካሪው አንቀጽ 25 ንዑስ አንቀጽ 3 ሲሆን የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የኦሮሚያ ክልል መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ የሚፈጸሙ ወንጀሎችን የማየት ስልጣን አላቸው የሚለው ነው። በህግ ውስጥ የተካተተው አከራካሪው አንቀጽ 25 ንዑስ አንቀጽ 3 ሲሆን የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የኦሮሚያ ክልል መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ የሚፈጸሙ ወንጀሎችን የማየት ስልጣን አላቸው የሚለው ነው። ይህንን ለማስፈጸም ደግሞ የክልሉ መደበኛ ፖሊስና አድማ ብተና ፖሊስ በአዲስ አበባ ከተማ አስተዳደር ሊሰማራ መሆኑንም የመሰረት ሚዲያ ምንጮች ጠቁመዋል። ይህ የሥነ ስርዓት ህግ በ2013 ዓ.ም ጀምሮ በተደጋጋሚ ለፓርላማው እየቀረበ ተቃውሞ ሲያስተናግድ ቆይቷል። አምስተኛው የህዝብ ተወካዮች ምክር ቤት ይህንን ህግ ለማጽደቅ ተስኖት የቆየ ሲሆን አሁን የሥራ ዘመኑ ሊጠናቀቅ 3 ወራት ብቻ የቀረው ስድስተኛው የህዝብ ተወካዮች ምክር ቤት ሲያጸድቀው የአማራ ብሔራዊ ንቅናቄ አብን ተወካይ ዶክተር ደሳለኝ ጫኔና አቶ አበባው ደሳለኝ ከረር ያለ ተቃውሞ አንስተው ተሟግተዋል።
ይሁን እንጂ ይኸው የሥነ ሥርዓት ሕግ በአብላጫ ድምፅ መጽደቁን ለመሰረት ሚዲያ የደረሱት መረጃዎች ያሳያሉ። መንግስት በኦንላይን ቤቲንግ አንቀሳቃሾች ላይ እርምጃ በወሰደበት ወቅት መረጃው ደርሷቸው የነበሩት ቁልፍ የዘርፉ ዘዋሪዎች ቀድመው ከሀገር መውጣታቸው ታወቀ። በኢትዮጵያ ያለው የዲጂታል ሎተሪና የቤቲንግ ዘርፍ በታምኮን፣ ኮንቬክስ ቴክኖሎጂ እና ካቻ ዲጂታል ፋይናንሻል ሰርቪስ በዋናነት ይንቀሳቀሳል። የእነዚህ ተቋማት የባለቤትነት መደራረብ፣ የአሰራር ቁጥጥርና የፋይናንስ ስምምነቶች በዘርፉ ላይ እጅግ ከፍተኛና የተከማቸ የገበያ የበላይነትን እንዲፈጥሩ እንዳስቻላቸው የደረሱን መረጃዎች ያሳያሉ። ታምኮን የታሜሶል ኮሚኒኬሽን እና የኮንቬክስ ቴክኖሎጂ ሽርክና ውጤት ነው። ታምኮን አሁን ላይ የኢትዮጵያ ዲጂታል ሎተሪ ህጋዊ የቴክኖሎጂ አጋር ሆኖ እየሰራ ይገኛል። ታሜሶል የአቶ ሰለሞን ከበረ ንብረት ሲሆን እሳቸው የታምኮን ዋና ስራ አስኪያጅ በመሆን በዲጂታል ሎተሪ መድረኩ ላይ ቀጥተኛ የአመራርና ስልታዊ ተጽዕኖ አላቸው። ኮንቬክስ ቴክኖሎጂስ ደግሞ በአቶ አንገሶም ተክላይ ባለቤትነትና ቁጥጥር ስር የሚገኝ ሲሆን ግለሰቡ የካቻ ዲጂታል ፋይናንሻል ሰርቪስ አክሲዮን ማህበር ባለቤትና መስራችም ናቸው። አቶ አንገሶም ተክላይ ሁሉ ስፖርት፣ ሁሉ ጌሚንግ እና ኤችዲኤም ቴክ ትሬዲንግን ጨምሮ ከ5 በላይ የቤቲንግ ድርጅቶች ባለቤት ናቸው። መንግስት የቤቲንግ ዘርፍ ላይ ምርመራ በጀመረበትና አንዳንዶችን በቁጥጥር ስር የዛሬ 5 ወር በዋለበት ወቅት አቶ አንገሶም ተክላይ ምንም አይነት ምርመራ ሳይደረግባቸውና ቅጣት ሳይደርስባቸው በነፃነት ይንቀሳቀሱ እንደነበር የመንግስት ምንጮች እንዲሁም የዘርፉ ተሳታፊዎች ለመሰረት ሚዲያ ያስረዳሉ። አቶ አንገሶም እርምጃ ከመወሰዱ በፊት ከሀገር የወጡ ሲሆን የታሜሶል ኮሚኒኬሽን ባለቤትና የታምኮን ዋና ስራ አስኪያጅ የሆኑት አቶ ሰለሞን ከበረም መንግስት እርምጃውን ከመውሰዱ ቀደም ብለው ከሀገር ወጥተዋል። ልክ እንዳጋራቸው አቶ አንገሶም ተክላይ አቶ ሰለሞንም የህግ ማስከበር እርምጃው ከመድረሱ በፊት ቀድመው መረጃው ደርሷቸው መውጣታቸው የምርመራ መረጃዎች ወደ ውጭ እየወጡ መሆኑን ያሳያል የሚሉት ምንጮች ናቸው። እነዚህ መረጃዎች እንደሚያመለክቱት የኮንቬክስ እና የካቻ ሲስተሞች አሁንም የዲጂታል ሎተሪ መሰረተ ልማትን እየመሩ ነው። በተለይም ሁሉም የግል ውርርድ ድርጅቶች በታገዱበት ወቅት በብሔራዊ ሎተሪ አገልግሎት ድረገጽ ላይ የውርርድ ጨዋታዎች አሁንም በስራ ላይ መሆናቸው አግራሞትን ፈጥሯል። በአዲስ አበባና በዋና ዋና ከተሞች ውስጥ በርካታ ህገወጥ የውርርድ ቤቶች በክሪፕቶና በጥሬ ገንዘብ ተቀማጭ የውርርድ ስራቸውን አሁንም እያከናወኑ ይገኛሉ። ከምርመራው በኋላ በርካታ የውርርድ ድርጅቶች ፈቃዳቸው ተሰርዞ እንዲዘጉ የተደረገ ሲሆን የገቢዎች ሚኒስቴርም ወደ ኋላ ተመልሶ የኦዲት ምርመራ በማካሄድ ላይ ይገኛል። ለኮንቬክስ የሚከፈለው ከ15 እስከ 20% የሚሆነው ክፍያ በህጋዊ ደረሰኝ ያልተፈጸመ በመሆኑ እንደ ወጪ ተይዞ የማይታሰብና ለታክስ ተቀናሽ የማይሆን በመሆኑ የውርርድ ድርጅቶቹን ለከፍተኛ የግል ዕዳ አጋልጧቸዋል። እነዚህ ግለሰቦች ተጽዕኗቸውን በመጠቀም አጠቃላይ ዘርፉን በአንድ እጅ ለመጠቅለል ችለዋል። ይህ ደግሞ ለብሔራዊ ምጣኔ ሀብቱ ሌላው ስጋት ሆኗል የሚሉት የመንግስት ምንጫችን እነዚህ ከፍተኛ መጠን ያለው ገንዘብ በቁማር ወይም ቤቲንግ አማካኝነት ሲያጥቡ የነበሩ ግለሰቦች በነፃነት በዱባይ እየኖሩ በስም ተክተዋቸው የነበሩት ስራ አስኪያጆች ግን በእስር ላይ ይገኛሉ ይላሉ። በተጨማሪም እነዚህ ተተኪዎች በሚሊዮኖች የሚቆጠር ብር ለገቢዎች ሚኒስቴር እንዲከፍሉ እየተጠየቁ ነው። እስካሁን ባለው መረጃ መሰረት የገቢዎች ሚኒስቴር የሚከተሉት ድርጅቶች የተጠቀሰውን ገንዘብ መጠን እንዲከፍሉ ጠይቋል። ቤት አራዳ 1 ቢሊዮን 578 ሚሊዮን፣ አሪፍ ፔይ 1 ቢሊዮን 876 ሚሊዮን፣ አሃዱ 686 ሚሊዮን 748589 ብር ከ08 ሳንቲም፣ ዳባክ 449 ሚሊዮን 358404 ብር ከ16 ሳንቲም። አብዛኛዎቹ የቤቲንግ ድርጅቶች ባለቤቶች መረጃው ቀድሞ ስለደረሳቸው ከእስሩ በፊት ወደ ዱባይ፣ ኬንያ እና ሩዋንዳ ሸሽተዋል። በእነርሱ ፋንታ የታሰሩት በቦታው ተተክተው የነበሩ ሐሰተኛና ዋና ስራ አስፈጻሚዎች ናቸው። አብዛኞቹ በጣም ወጣቶች፣ ድሆችና ከገጠር የመጡ ናቸው የሚሉት ደግሞ ዘርፉ ላይ ሲሳተፉ የነበሩት ናቸው። ቀደም ሲል የኢትዮጵያ ብሔራዊ ሎተሪ ሰራተኞች የነበሩ ግለሰቦች እንደ ደላላ ሆነው የፈቃድ ሽያጭ ያከናውኑ እንደነበረም የምርመራ ዘገባችን ያሳያል። አብዛኞቹ ኬንያውያንና የምስራቅ አውሮፓ ሰዎች በድርጅቱ ውስጥ ድርሻ ሊኖራቸው የቻለው በዚህ መንገድ ነው። እነዚህ ግለሰቦች አሁንም እዚያው ይሰራሉ። ሁሉም ካልተስማሙና እናንተም ክፍያ ካልፈጸማችሁ በቀር ፈቃድ ማደስም ሆነ ማግኘት አይቻልም ነበር በማለት ስማችን አይጠቀስ ያሉት ምንጫችን ያስረዳሉ። ለዚህ ሁኔታ መባባስ ሌላው ምክንያት በመንግስታዊ ተቋማት ውስጥ የሚታየው የመረጃ መለቀቅ ወይም ኢንፎርሜሽን ሊኬጅ ነው ተብሏል።
ምስጢራዊ የሆኑ የብሔራዊ ሎተሪ ግንኙነቶችና ይፋዊ ውሳኔዎች በፍጥነት ለውጭ አካላት የሚተላለፉ በመሆኑ ዋና ዋና ተጠርጣሪዎች ሕጋዊ እርምጃ ከመወሰዱ ጥቂት ቀደም ብሎ እንዲሸሹ ወይም ቦታ እንዲቀይሩ ያስችላቸዋል። ይህም መንግስት ማስረጃዎችን የመሰብሰብና ተጠያቂነትን የማረጋገጥ አቅሙን እያዳከመው ይገኛል። አሁን ላይ ያልተመለሱ ጥያቄዎች ሌሎች የውርርድ ድርጅቶች ታሽገውና ባለቤቶቻቸው ታስረው ሳለ እነዚህ ድርጅቶችና ግለሰቦች ከታህሳስ ወር ዘመቻ የተገለሉበት ምክንያት ምንድነው የሚለው ሆኗል። በክሪፕቶና በጥሬ ገንዘብ ስራቸው ለቀጠሉ ለህገወጥ ኦፕሬተሮች ምን አይነት እርምጃ እየተወሰደ ነው? የብሔራዊ ሎተሪ አገልግሎት ከዚህ ስሙ ከተነሳ የሲስተም አቅራቢ ድርጅት ጋር ያለውን አጋርነት መቀጠሉ ተገቢ ነው? ሁሉም የግል ውርርድ ፈቃዶች ለህዝብ ደህንነት ሲባል በተሰረዙበት ወቅት በብሔራዊ ሎተሪ ድረገጽ ላይ የውርርድ ጨዋታዎች ለምን እንዲቀጥሉ ተደረገ? የሚሉ ጥያቄዎችም ተነስተዋል። የምርጫ ካርድ አለመውሰድ የመንግስት አገልግሎት ከመከልከል እስከ እስር የሚደርስ እርምጃ እያስከተለ ነው። ለመጪው ሀገራዊ ምርጫ የሚደረገው ዝግጅት እየተካሄደ ባለበት በአሁኑ ወቅት በበርካታ የሀገሪቱ ስፍራዎች የመራጮች ምዝገባ እየተካሄደ ይገኛል። ከዚህ ጋር ተያይዞ ከዚህ በፊት የነበሩ ምርጫዎች ላይ ታይቶ የማይታወቅ ድርጊት እየታየ መሆኑን የሚደርሱን መረጃዎች ያሳያሉ። ለመምረጥ የምርጫ ካርድ አለመውሰድ በአዲስ አበባ ከተማ የሚያሰቅል እስኪመስል ድረስ አሳራችንን እየበላን ነው። ከ2 ቀን በፊት ቤቴን አንኳኩተው የምርጫ ካርድ እንዳልወሰድህ እናውቃለን፣ ለምንድን ነው የማታወጣው ብለው ዛቶብኝ። አለመምረጥ እኮ ህገ መንግስታዊ መብት ነው ብለህ ለማስረዳት ብትሞክር ጭራሽ ወደ እስር ቤት ትገባለህ ብሎ ለመሰረት ሚዲያ ቃሉን የሰጠው አንድ ነዋሪ ነው። ይህ ድርጊት በተቋማት ውስጥ ጭምር እየታየ ሲሆን የኢትዮጵያ ዜና አገልግሎት ሰራተኞች የምርጫ ካርድ እንዲያወጡ እየተገደዱ መሆኑን ጠቁመዋል። በእኛ ቢሮ ኃላፊዎች እየደወሉና በሰራተኛ መልእክት መለዋወጫ ቴሌግራም ላይ በአስገዳጅ መልኩ የምርጫ ካርድ እንዲያወጡ እየተደረገና እያስፈራሩ ናቸው። ለተለየ መጠቀሚያና አጀንዳ ማራመጃ ሰራተኛውንም እያስጨነቁት ነው። ምንድነው ማድረግ ያለብን ብለው ጠይቀዋል። ቤተሰባችንን የምናስተዳድርበትን ስራ በዚህ ምክንያት እንዳናጣ እያሉ እየተገደዱ ያወጡም እንዳሉ አንዳንድ ሰራተኞች ስማቸው እንዳይገለጽ በመናገር አስታውቀዋል። ከምርጫ ጋር በተያያዘ ሰሞኑን ባህር ዳር አካባቢ ራቅ ካሉ የገጠር ወረዳዎች መጥተው ወደ ተለያዩ ቦታዎች ለስራ ጉዳይ የሚጓዙ ሰዎች በምርጫው ወቅት እንደማይመለሱ እየታወቀ አስገድደው የምርጫ ካርድ እያስወጧቸው መሆኑም ተሰምቷል። አካባቢው ላይ እንደማይቆዩና እንደማይመርጡ እየታወቀ ምርጫ ካርድ እንዲወስዱ መደረጋቸው ተገቢ አይደለም ብለው ይናገራሉ። በተመሳሳይ ባህር ዳር ውስጥ የምርጫ ካርድ መውሰድ ግዴታ እየተደረገ መሆኑ ተሰምቷል። የምርጫ አስመራጭና ቀስቃሽ በሚሊሻና በአድማ ብተና ታጅቦ በየቤቱ እየዞረ ይገኛል። የቀበሌ ቤት ያለው ካልመረጥክ ቤቱ ለሚሊሻ ይሰጣል እየተባለ ነው። የመንግስት ሰራተኛውን ደግሞ እኛ እየሞትን አንተ ቁጭ ብለህ ትበላለህ ና የምርጫ ካርድ አውጣ ይባላል በማለት አንድ ስሜ አይጠቀስ ያሉ የከተማው ነዋሪ ለሚዲያችን ቃላቸውን ሰጥተዋል። የዘንድሮ የተለየ ነው። ምርጫ ካርድ አላወጣህም ተብዬ ታስሬ ትላንት ተፈታው። በመስሪያ ቤት በኩል ደግሞ ሰራተኛው የካርድ ቁጥራችሁን አስመዝግቡ ካልሆነ ደሞዝ የለም ተባለን። ሌላው ደግሞ ምርጫ ካርድ በሰፈር እየተዞረ ነው የሚሰጠው። ይህ ሁሉ የሚፈጸመው ጎጃም ደጀን ነው የሚሉት የጎጃም ደጀን ነዋሪ ናቸው። የምርጫ ካርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ስርዓት አዋጅ ቁጥር 1394/2017 መሰረት ዜጎች የምርጫ ካርድ እንዲያወጡ የመቀስቀስ ሙሉ ኃላፊነት የተሰጠው ለኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑ ይታወቃል። ሲኔማ አምፒር ያለበት ህንፃ እንዲፈርስ ውሳኔ መተላለፉ ተሰማ። ከሰሞኑ ሚዲያችን እንዳስነበበው በአዲስ አበባ ከተማ ውስጥ ቀድመው ከተሰሩ ህንፃዎች አንዱ እንደሆነ የሚነገርለት በአራዳ ክፍለ ከተማ ወረዳ 5 በተለምዶ ፒያሳ ሲኒማ አምፒር አካባቢ የሚገኘው የብሪቲሽ መጽሐፍ ቅዱስ ማህበር በአሁን ጊዜ ሸዋ ሆቴል በመባል የሚታወቀው ህንፃ እንዲፈርስ ተወስኖ ነበር። ዜናው በሚዲያችን መውጣቱን ተከትሎ የማፍረሱ ሂደት ጋብ እንዳለና በህንፃው ቅርስነት ዙሪያ ተጨማሪ ምርመራ እየተደረገ መሆኑ ታውቋል። አሁን ከስፍራው የደረሰን ሌላ መረጃ እንደሚጠቁመው ደግሞ ከብሪቲሽ መጽሐፍ ቅዱስ ማህበር ፊት ለፊት የሚገኘውና ፒያሳ ላይ ድምቀት ከሆኑ ህንፃዎች አንዱ የሆነው የሲኒማ አምፒር ህንፃ እንዲፈርስ ተወስኗል። ከሲኒማ አምፒር እስከ ሄርሞን ሆቴል ድረስ ያለውና በቅርስነት ተመዝግቦ የሚገኘው ይህ ወጥ የሆነ ጥንታዊ ህንፃ ሙሉ ለሙሉ የሚፈርስ ስለመሆኑ ሚዲያችን ከመንግስት ምንጮች ሰምቷል። በአካባቢው ስራ ላይ የተሰማሩ ሰዎችም አረጋግጠዋል። ጥንታዊ ይዞታው በቅርስነት የተመዘገቡ ደረጃቸውን የጠበቁ የፒያሳን የታሪክ አሻራ ከሚያሳዩ ከፈረሳ የተረፉ ጥቂት ህንፃዎች ውስጥ አንዱ ነው።
ከዓመት በፊት አብዛኛው የፒያሳ ይዞታዎች ሲፈርሱ ይህ ታሪካዊ ህንፃ ወጥ ህንፃ ስለሆነ እንደማይፈርስ የአዲስ አበባ ከተማ ከንቲባን ጨምሮ በየደረጃው ያሉ የፌዴራል ኃላፊዎች ተናግረው ነበር የሚሉት አንድ ጉዳዩን በቅርበት የሚያውቁና ስማቸው እንዳይጠቀስ የገለጹ ምንጫችን ናቸው። አክለውም በልማት ሽፋን ይህ የግፍ አሰራር ተለምዶ አሁንም እንደቀጠለ ነው። በተደጋጋሚ የአገርን ታሪካዊ ዳራና የህዝብን ሰብአዊ መብት እየተጋፋ ልማት እየሰራው ነው የሚለው መንግስት ቢያንስ ለታሪክና ቅርስ ቦታ የማይሰጥ ከሆነ እንደ መንግስት ለነጋዴዎቹ ወይም ለባለ ይዞታዎቹ በወቅቱ የዝግጅት የጊዜ ገደብ ማሳወቅን ጨምሮ በቂ ማካካሻ ቦታ የማይሰጥ መሆኑ ሲታሰብ አገር አልባ እንደሆንክ ይሰማሃል በማለት ለመሰረት ሚዲያ ተናግረዋል። ሌላ ከዚህ በፊት ከቦታ የተፈናቀሉ ነጋዴ ደግሞ ይህ ነገር በእነርሱ ላይ ቢደርስ ምን ይሰማቸዋል የሚለውን ጥያቄ ሁሌም ህሊናዬ ያነሳዋል። ይህንን የግፍ ህንፃውን የማፍረስ ሐሳብ የሚያፈልቀው ምናልባት ስለ ጉዳዩ ዕውቀት የሌለው አንድ ወይም ጥቂት ጠባብ እሳቤ ያላቸው ካድሬዎች ሊሆኑ ስለሚችሉ ድምፅ ሁኑን ብለው ሐሳብ ሰንዝረዋል። ከሄርሞን ሆቴል ጫፍ እስከ ሲኒማ አምፒር ጫፍ ያለው ህንፃ በመሃሉ ከ20 በላይ ካፌና ወርቅ ቤቶች ያሉበት አንድ ወጥ ህንፃ ሲሆን በውስጡ ሲኒማ አምፒርን ጨምሮ በርካታ የንግድ ቤቶችን የያዘ ዕድሜ ጠገብ በቅርስነት የተመዘገበ ህንፃ ነው። የህንፃው ባለቤት የኪራይ ቤቶች ድርጅት ሲሆን ለባለሱቆቹ ህንፃው እንደሚፈርስ መረጃው የደረሳቸው በዚህ ሳምንት በቃል መሆኑን ሚዲያችን ሰምቷል። መንግስት ላይ ተቃውሞ ያሰሙ ዜጎች ባዘጋጁት የዩቲዩብ ውይይት ላይ ጠቅላይ ሚኒስትር አብይ አህመድ እንዲገኙ ጥሪ ያደረጉ። ከሰሞኑ በዋሽንግተን ዲሲና በለንደን እንዲሁም በሌሎች ከተሞች የተቃውሞ ትዕይንተ ህዝብ እያዘጋጁ ያሉ ዜጎች አንድ ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ አስገብተዋል። የትዕይንተ ህዝቦችና ሰላማዊ ሰልፎች አዘጋጅ ግብረ ኃይል በሚል የሚጠራው ስብስብ በበርካታ ድርጅቶችና ታዋቂ ግለሰቦች የተቋቋመ እንደሆነ የሚነገርለት ሲሆን የመንግስትን ጦረኛ አካሄድ በመተቸት የበይነ መረብ የተቃውሞ ትዕይንተ ህዝብ እያዘጋጀ ይገኛል። ይህ የበይነ መረብ የተቃውሞ ትዕይንተ ህዝብ የሚካሄደው ቅዳሜ መጋቢት 26 ቀን 2018 ዓ.ም ከአመሻሹ 12 ሰዓት ጀምሮ ሲሆን መሪ ቃሉም ጦርነት ይቁም፣ ሰላም ይስፈን፣ ግፋዊ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኑር የሚል እንደሆነ መሰረት ሚዲያ የደረሰው መረጃ ያሳያል። በዚህ የተቃውሞ ትዕይንተ ህዝብ ላይ በወቅቱ የሀገራችን ፖለቲካ ወይም የሲቪክ እንቅስቃሴ የጎላ ተጽዕኖ ፈጣሪነት ሚናና ማህበራዊ መሰረት አላቸው ተብሎ የታመነባቸው 20 ታዋቂ ሰዎች ተገኝተው በብዙ ሚሊዮን ለሚቆጠሩ ታዳሚዎች ንግግር ያደርጋሉ ተብሎ እንደሚጠበቅም ተገልጿል። ይህ መድረክ በዋናነት የተዘጋጀው በእርሶ እየተመራ ያለው የብልጽግና መንግስት በሚያራምደው የጦርነት ፖሊሲ ምክንያት የሀገሪቱና የህዝቧ ህልውና አደጋ ላይ መውደቁን ለመቃወም ነው። ነገር ግን በእርሶ የሚመራው ብልጽግና ፓርቲ በሀገሪቱ ፖለቲካ የራሴ የሚለው ማህበራዊ መሰረት ያለውና የሀገሪቱን የወደፊት ህልውና በመወሰን ረገድም የራሱ ሚና እንዳለው በመገንዘብ እንደ አንድ የፖለቲካ ኃይል ቢጋበዝና በመድረኩ ላይ ቢገኝ ተገቢ ነው ብሎ ግብረ ኃይላችን አምኗል በማለት የጥሪ ደብዳቤው ይገልጻል። አክሎም ግብረ ኃይላችን ባልተለመደ ሁኔታ በራሱ የተቃውሞ መድረክ ላይ ያገዛዙ ቁንጮ መሪ የሆኑትን ሰው ለመጋበዝ የወሰነውም እርስዎ ከጦርነት ውጪ ሌላ የመፍትሄ አማራጭ የማይታየውትና ለእንዲህ አይነቱ ሰላማዊ የህዝብ መድረክ አክብሮት እንደሌሎት ሳይገነዘብ ቀርቶ ሳይሆን የሀገራችንን ህልውና እየተፈታተነ የሚገኘው የወቅቱ የፖለቲካ ቀውስ በሐቀኛ ድርድርና በሰላማዊ መንገድ እንዲፈታ በእኛ በኩል ያለንን ልባዊ ፍላጎት ለኢትዮጵያ ህዝብና ለዓለም አቀፉ ህብረተሰብ ለማሳየት በማሰብ ነው በማለት ያስነብባል። በዚህ መሰረት ጠቅላይ ሚኒስትሩ ፍላጎት ካላቸው ከላይ በተጠቀሰው ቀንና ሰዓት በበይነ መረብ መድረኩ ላይ ተገኝተው እየቀረበባቸው ባለው የተቃውሞ ሐሳብ ላይ ያላቸውን አቋም እንዲያቀርቡ ተጋብዘዋል። ማቆሚያ በሌለው የግዳጅ መዋጮ የተማረሩ አንዳንድ የኮየ ፈጬና የቱሉ ዲምቱ ኮንዶሚኒየም ነዋሪዎች አካባቢውን ለቀው መሰደድ መጀመራቸው ተሰማ። ቀደም ሲል የአዲስ አበባ ከተማ ነዋሪ የነበሩ ከ3 ዓመት ተኩል በፊት በነበረው የአስተዳደር ወሰን ለውጥ ወደ ሸገር ከተማ የተካለሉ የኮየ ፈጬና የቱሉ ዲምቱ ኮንዶሚኒየም ነዋሪዎች ለመሰረት ሚዲያ ተከታታይ መልእክቶችን ሲያደርሱ ቆይተዋል። ነዋሪዎቹ በአሁኑ ወቅት በአካባቢያቸው እየተተገበረ ያለው የመዋጮ አሰራር የህብረተሰቡን የመክፈል አቅምና ነባራዊ ሁኔታ ያላገናዘበ፣ አንዱ ሲያልቅ በሌላው የሚተካ ማባሪያ የሌለው የግፍ መዋጮ በመሆኑ ለከፍተኛ ምሬት ተዳርገናል ይላሉ። የአካባቢያችን ማህበረሰብ በአብዛኛው በከፍተኛ ድህነት ውስጥ የሚገኝ የዕለት ጉርስ ለማግኘትና ልጆቹን ለማስተማር እጅግ እየተቸገረ ያለ ቢሆንም አስተዳደሩ ግን ይህንን ችላ በማለት በሚከተሉት አስገዳጅ ክፍያዎች ህዝቡን እያስለቀሰ ይገኛል የሚሉት አንድ የቤተሰብ አስተዳዳሪ አባት ናቸው።
ሚዲያችን የደረሱት መረጃዎች እንደሚያሳዩት ተደራራቢ መዋጮቹ ለሚሊሻ፣ ለቡሳ ጎንፋ ማህበርና ለኦሮሚያ ልማት ማህበር የሚል ይገኝበታል። ከጣራና ግድግዳ ግብር ጋር ተዳምሮ ከ3500 ብር በላይ መክፈላቸውን፣ በተጨማሪም የጣራና ግድግዳ ግብር በካሬ 133 ብር፣ ለኮብልስቶን መንገድ 2000 ብር፣ ለቤት ቀለም መቀቢያ 10000 ብር፣ ለዞን ጽህፈት ቤት ማስገንቢያ 500 ብር፣ ለግቢ ውስጥ ቴራዞ ስራ 5000 ብር እንደከፈሉ ለሚዲያችን ማስረጃ አቅርበዋል። ከሰሞኑ ደግሞ ከሸገር ከተማ የወረደ መመሪያ ነው በሚል በአንድ የቤት ማህበር ፓርሴል ወይም ብሎክ ውስጥ 17 ካሜራዎች እንዲገጠሙ እየተነገራቸው ይገኛል። እኛ ነዋሪዎቹ በጋራ አጥራጥረን የራሳችንን የጥበቃ ሰራተኛ ቀጥረን በሰላም እየኖርን ባለንበትና ሌባ አስቸገረን ብለን ቅሬታ ባላቀረብንበት ሁኔታ ይህ የካሜራ ክፍያ መጫኑ አግባብነት የሌለው ብዝበዛ ነው የሚሉት ሌላ ነዋሪ ናቸው። አክለውም ከነዚህ ሁሉ መዋጮዎች በተጨማሪ የትራንስፖርት ዋጋ ጭማሬው ወገቡን አጉብጦታል። መሃል ከተማ ሄዶ ሰርቶ የሚገባውን ሰው ትተን ወደ መገናኛ ብቻ ለመድረስና ለመመለስ በታክሲ በቀን 120 ብር፣ በአውቶቡስ ደግሞ 60 ብር ይጠይቃል። ይህ ወጪ በወር ሲታሰብ ብቻውን ምን ያህል ኑሮ ጫና እንደሚፈጥር መገመት ይቻላል። ህዝቡ በልቶ ለማደር በሚታገልበት በዚህ ወቅት እነዚህ መዋጮዎች የህዝቡን አቅምና ፍላጎት በፍጹም ያላገናዘቡ ናቸው በማለት ያስረዳሉ። ክፍያውን መፈጸም የማይችሉ ዜጎች ላይ የሚወሰደው እርምጃ ምህረት የሌለውና አስገዳጅ መሆኑን ደጋግመው የሚናገሩት ነዋሪዎቹ ብዙዎች ይህንን መባቻ የሌለው መዋጮ መቋቋም አቅቷቸው ቤታቸውን ሽጠው ለመውጣትና ወደ ሌላ አካባቢ ተሰደው ተከራይቶ ለመኖር እየተገደዱ ይገኛሉ። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርትዖት ስራዎችን በማቀናበር ኢዩኤል ስቡህ አብረናችሁ ቆይተናል። ሰላም።